ሰሎሜ ለአብርሃም እቺ ምንህ ናት በማለት እቤት ሂዳ ስለነበረ በድንገት ወደ ሳሎን ዘለቅ ስትል ዲና ወንድሜ የምትለው አዲሱ ፍቅረኛዋ ጋር ነበረች። እናም የሚያውቀው ደግሞ ባቢ እያለች የምጠራው ባሏ ወንድሟ እንደሆነ ነው የሚያውቀው። ሁሉም ወንድም እንደሆነ ነው፣ ግን ደግሞ ሚስጥሩ ሌላ ነው። ሰሎሜ አይታለች መንገድ ላይ እንዴት አድርጎ እንደ ፍቅረኛ ሲያጫውታትና ሲያዝናናት እንደነበረ። እናም አሁን ላይ ስታገኘው ቆይ ግን ምንድነው እየተካሄደ ያለው? ለምን መጣሽ ቤቴ ሲላት እኔ አንተ ራስህ ምን ልታደርግ መጣህ እዚህ ቤት በማለት ቆይ አባቴ እቺ ሴት ምንህ ናት ታውቃታለህ እንዴ? እቺን ቀውስ ሴትዮ ስትል ዲና ስትጠይቀው እቺ ዲና ማለት የተከበረች ሚስቴ ነች ሰሎሜ። አሁን ምንም ነገር ሳትናገሪ ከዚህ ቤት ወጥተሽ እንድትሄጂ እፈልጋለሁ። እኔ አንቺን አያገባሽም። ምን ልትሰራ እዚህ ቤት መጣህ ብላ ብትጠይቀው አንቺ ራስሽ ምን ልትሰሪ መጣሽ ይላታል። እኔ ደግሞ የመጣሁት የእህቴ ቤት ነው፣ ጭራሽ ደግሞ ለምን መጣሽ ይለኛል እንዴ ስትል ሰሎሜን ትመልሳሽ። ዲናም ሆነ ፍቅረኛዋ ካጠገቧ ሆነው ቆመው እያዩት ነው። ዲና እርግጥ ደንግጣለች። ወይኔ ጉዴ ጉዴ ልታወጣው ነው ይቺ የተረገመች ሴት በማለት ብቻዋን እያወራች እያለ ግን እኔ የመጣሁትኝ እየተከበረው የልጄ ቤት ማለትም የድሮ ሚስቴ ቤት ነው። ግን ደግሞ ሚስቴን እናንተው ጋር ነው ያለችው፣ እናንተው ወስዳችኋታል። አንቺ ምን ልትሰሪ መጣሽ? የምወዳት የሳቢላ ልጅ ቤት ነው ይሄ። እናስ ቤቴ ለመምጣት የልጄ ቤት እናንተን ማስፈቀድ አለብኝ? አንተ ይሄ ያንተ ቤት ሳይሆን የምወዳትና የማፈቅራት የምናፍቃት የእህቴ ቤት ነው፣ ገባህ? በማለት ትመልስለታለች። አሁን እዚህ ቤት ለምን መጣሽ? ትወጫለሽ? አትወጭም ከዚህ ቤት ሲላት እኔ እወጣለሁ፣ ግን ደግሞ ልንገርህ አብርሃም እመነኝ፣ ከዚህ ቤት ትወጣለህ። ዲና ደንግጣለች። ይሄ ወይኔ ጉዴ የማርዳን እህት ናት እንዴ? ደግሞ እኮ ከባርኮን ጋር አይታኛለች። ወይኔ ጉዴ ፈላ። ጭራሽ ደግሞ ሌላ ተቀናቃኝ፣ ሌላ ገንዘብ የሚፈልግ ሰው መጣ እንዴ በማለት እሱም የበኩሉን ለመናገር ይሞክራል። ውሃ እናንተም ልትካፈሉ በሆነ ባልሆነ ጭራሽ የምናይ ይሆናል ለማንኛውም ይላል። ስማ ዛሬ እንዴት ተሳለህ? እንዴት ተሳለች ዛሬ እህቴ ማርዳን ስትለው እዩልሽ ማርዳን እኔ አልተውኳትም፣ እኔ እንድትሄድ አልፈለኩም። ግን ደግሞ የሄደችው ራሷ ናት፣ ጥላኝ የሄደችው እሷ ናት። ለዚህም ተጠያቂ አንቺና ቤተሰቦቿ ናችሁ። ስለዚህ ይልሽ እህቴ ስልሽ ደግሞ ስትመጪ ደግሞ ትንሽ እንኳን አታፍሪም? ለምን አፍራለሁ? ማርዳ ማለት እኮ እህቴ ናች። እሷ የለችም ብለህ ንብረቷን እንደፈለግ ስታደርገው ማየት አልፈልግም። እና ታዲያ ምን ልታደርጊ ፈለግሽ ሲላት እዩልህ አስወጣሃለሁ፣ እዚህ ቤት ደግሞ እንድትኖር አልፈቅድልም። እነዚህን ሁሉ ሰዎች ደግሞ ከየት እንዳመጣሃቸው በቅርቡ የምደርስበት ይሆናል። ይዛቸውም ትወጣለህ፣ እመነኝ። እሱን ካላደረክ ደግሞ ሰሎሜ ብለህ እንዳጠራኝ። የእህቴን ንብረት ማንም እንዲጫወትበት አልፈልግም። አሁን ውጭ ከዚህ ቤት በማለት አብርሃም ያፈጥባታል። ሁለተኛ እዚህ ቤት ተመልሰሽ መምጣት እንዳታስቢ። አይውልህ አብርሃም በቅርቡ እመጣለሁ ተመልሼ፣ ደግሞ ያን ጊዜ ምን እንደማደርግ አሳይሃለሁ፣ ጠብቀኝ፣ አሁን እሄዳለሁ በማለት ተነስታ ሰሎሜም ትታው ትሄዳለች። ከታች እስከ ላይ ነበር ያየችው። ዲናም አባቴ በማለት ቅርባ አየችው። እናም አባቴ አይዞህ ሄሷ ሄዳለች፣ አሁን እንዳያምህ ተረጋጋ። ግን እኔ የምልህ የእውነት የማርዳት ናት እንዴ? ንገረኛ አባቴ አናግረኛ ብትለው አብርሃም በሀሳብ ተውጦ ስለነበረ ይኸውልህ ቤቱም ቢሆን በልጃችን ስም ነው ያለው፣ ስለዚህ ምንም የሚያሳስበን ነገር የለም አይደል እንዴ አባቴ? ኧረ አናግረኝ ስትለው እሱ ግን ግራ ገብቶት ዝም ነበረ። ግን ቆይ ምንድነው የደበከኝ ነገር አለ እንዴ? እጭ አሁንስ አበዛሽው ዲና፣ ዝም በይ በቃ ተይኝ። አሁን ቆይ አንቺን የማወራበት ሞራል ይኖረኛል ብለሽ ታስቢያለሽ? መቼ ነው ግን አንቺ ብትረጁ እንደ ሰው? እጭ ብሎ ገፍትሯት እሱም እየተንደረደረ ወደ ላይ ይወጣል። ዲናም እያለቀሰች ቆይ ግን እኔ የምለው እኔ ግን ቆይ ምንድን ነኝ? ሁሉ ነገር የሆነ ነገር ስል ሁሉ ነገር እኔ ላይ ይጠነክራል። ቆይ ምን እየተካሄደ ነው ያለው? መቼ ነው የማደርገው ነገር ሁሉ የሚሳካልኝ? ቆይ እኔ ግን ዲና ምንድን ነኝ ስትል ፍቅረኛዋም ካጠገቧ ሆኖ ነገሮችን እያበላሸሻለሽ እኮ አንቺ ነሽ። ግን አሁን አንቺ ራስሽ ሰውየው ምን እንዲልሽ ፈልገሽ ነበር? እና ማርኮንም እንደዛ ሲላት
ቆይ አንቺ እኮ ነሽ ሁሉ ነገር አንቺ ነሽ የምትለኝ። ግን ቆይ ማርኮን ምን እያደረግክ ነው? ቅድም እኔ እናንተ ስንጃጃል ሴትዮዋ አይታናለች። ማርኮ እኔ ሁልጊዜ ያንተን ስህተት እንደ ህፃን ልጅ ማረም ስልችት ብሎኛል። እና ተይዋ ታዲያ የራሴን ስህተት ራሴን አርመዋለሁ። አንቺ እዚህ ቁጭ ብለሽ ዝም ብለሽ ማለቃቀስ ነው ስራሽ በማለት እሱም ጥሏት ሄዳል። ይሄንን ያህል አመትማ ለፍቼ በፍጹም እጄን አልሰጥም፣ ባዶ እጄንም አልወጣም። እኔም ይዤ መውጣት ያለብኝ ነገር ይዤ እወጣለሁ። ማርዳንም ታማ ስለነበር ከዛ ቤት ብንብላ እየወጣችው። አሁን ላይ ግን ቤተሰብ ባያቅም ልጇን ስትወጣ ስትገባና ለማየት በአካባቢው በአቅጣጫው ትመጣለች። ስትመጣ እያለቀሰች ነበር። ሰው እንዳያውቃት አለባበሷን ቀይራ ሁለ ነገሯን ቀይራ ነበር። ትሞቻለች ተብላ ተነግሯት ስለነበር ከሕክምና ቦታ የምትሞትበትን ቀን እየቆጠረች ያለች ሴት ናት። እናም ልዩ በአጋጣሚ ስትወጣ ከቤት አግኝታት ስለነበረ ላግኛት አላግኛት እያለች ማርዳን ከኋላ ከኋላ እየተከተለቻት ነበር። ግን በስከ መጨረሻ ላይ ማርዳን ትከተላትና ታገኛታለች። ስታገኛትም ይቅርታ አቅሻለሁ እንተዋወቃለን ስትላት ሳቤላ የት ነው የምታቂኝ ግን ስትል፣ ምክንያቱም ማርዳ የድሮ ማንነቷና አሁን ያለችበት ማንነቷ ተቀይሯል። ስለዚህ ስላላወቀቻት አጥብቃ ብትጠይቃትም አዎ አቅሻለሁኝ፣ እኔ አቅሻለሁ፣ አንቺ ግን አታውቂኝም እንዴ? እኔ እኮ የባቢ የአብርሃም ሚስት የነበርኩት ነኝ፣ እናትሽ እኮ ነኝ፣ ልጄስ ስትላት ትደነግጣለች። አልገባኝም፣ ያን ጊዜ እርግጥ አንቺ ትንሽ ልጅ ነበርሽ። እኔ ከዛ ቤት ወጥቼ ሄድኩትኝ አሞኝ ዶክተሮች ትሞቻለሽ ብለውኝ ነበረ፣ ግን ይኸው እስከ ዛሬ አልሞትኩም አለው። አባቴንም ሳልነግረው ዝም ብዬ ነበር ከቤት ወጥቼ እየሄድኩትኝ። አባቴ ግን እንዴት ነው በማለት ልዩን አቅፋ እየሳመች ትነግራታለች። ልዩም ይኸውልሽ ማርዳን፣ ይኸውልሽ ምንም አታልቅሽ፣ አሁን አስታውሽሻለሁ፣ አውቄሻለሁ። ግን ዛሬ ከየት መጣሽ? አስጠላለሁ አይደለ? ክፉ ነኝ አይደለ? በጣም የማስጠላ ሴት ነኝ፣ ሰው አይቀርበኝም አይደል ስትላት፣ ማርዳን አንቺ ቆንጅዬ ነሽ፣ የምታስጠሊ አይደለሽም እያለች ብታስመስልላትም እሷ ግን በፍጹም ስለ ልጇ ብትጠይቃት ልጆች